ቀን ነው እኛም ወደ አንተ የመጣሁት። እኔ ላይ ደረሱ ሌላ ሴቶች ላይ ምን ላይ ደርስ ትምህርት እንዲሆን። አረብ ሀገር ላይ ስደት አስከፊ ነው። አረብ ሀገር ስራው ከ24 ሰዓት ነው የምትሰራው። ቤቱ ሽንት ቤት አጥበህ ያ ሁሉ ነገር አሳልፈህ ለወንድ ልጅ ልከህ ወንድ ልጅም ከከደን እና እኔ ሞቴን ሁሉ ነው የፈለግኩት። በዚህ በጠጣ ሁሉ ብዬ ተመኘው። እንዴት ብዬስ ቤተሰቦቼ ጋር ልሄድ? በምንስ ልሂድ? አንድ ብር እጄ ላይ የለም። የሰራሁት እንዳለ ለእሱ ነው ያለኩት። እባክሽ ተረጋጊ። ሰላም ሰላም፣ ጤና ይስጥልኝ ውድ የልዑል ሚዲያ ቤተሰቦች እንዴት ናችሁ? እኔ ልዑል ነኝ። ዛሬም እንግዲህ በአንድ አዲስ ነገር አንድ ሰፈር ውስጥ እገኛለሁ ማለት ነው። ያው እንደምታውቁት በአዲስ ሚዲያ ብቅ ብቅ እያልኩ ነው ማለት ነው፣ በራሴ ሚዲያ። ብዙዎቻችሁ ሀሳብ አስተያየቶቻችሁን ትሰጡኛላችሁ፣ ትደግፉኛላችሁ። ለሱ ደግሞ እግዚአብሔር ያክብርልኝ። ሁላችሁንም አመሰግናለሁ በፈጣሪ ስም ማለት ነው። በዋነኝነት ዛሬ የመጣሁበት ጉዳይ ለየት ያለ ነገር ነው። አንዲት እህታችን ናት እንግዲህ የመጣሁት ከውጭ ሀገር ነው፣ እርዳታ ያስፈልገኛል ብላኝ ነው እንግዲህ እሷ ጋር የምሄደው ማለት ነው። ምን እንደሆነ ነገሩ ገልጽ አልነገረችኝም። ዋናውን ነገር ከእሷ አንደበት አብረን የምንሰማው ይሆናል። እናንተ ግን ይሄንን ቪዲዮ ላይ ኮሜንት፣ ሸር እያደረጋችሁ ለብዙሃኑ አዳርሱ። ያው በእኔ ቻናል አዲስም እንደመሆኑ ቻናሉ የእናንተ ማበረታታት በጣም በጣም ያስፈልገዋል። ከጎኔ ሁናችሁ አብሮነታችሁን የምታሳዩበት ሰዓት ነው ማለት ነው። ለሱ ደግሞ እግዚአብሔር ይስጥልኝ እና ሳብስክራይብ እያደረጋችሁን የልዑል ሚዲያ ቤተሰቦች ሁኑ። ላለሁ እስከ ፕሮግራሙ ፍጻሜ አብራችሁን ቆዩ። እዛ ደግሞ ያለውን ሄደን ነገር አብረን ማየት አለብን። አብራችሁን ቆዩ። እንግዲህ ውድ ተመልካቾቼ ያው የደወለችልኝ እህታችን አጠገብ የምትባት እህታችን ከስሟ እንነሳና ምን እንዳጋጠማት ምን እንደደረሰባት እንግዲህ ለኛው የምትነግረን ይሆናል። እስከዛ ድረስ አብራችሁን ቆዩ። ሰላም ናችሁ? ሰላም ነው አለው። አልሐምዱሊላህ። እስኪ ያው ራሴን አስተዋውቂ ለመጀመሪያ ለአድማጭ ለተመልካቾችሽ። ሀሊማ አህመድ ይባላለሁ። እሺ እህት ሀሊማ፣ ያው የደረሰብሽ ነገር ጥሩ እንዳልሆነ ነግረሽኛል። በዋነኝነት ግን እስቲ እዚህ ድረስ እስከመጣሁ ድረስ ተመልካቾች ማየት መስማት እስካለባቸው ድረስ እስኪ የደረሰብሽን ነገር አብራርተሽ ብትነግሪኝ። የደረሰብኝ ነገር በጣም ያስከፊል። በጣም 11 ዓመት ሙሉ ነው አረብ ሀገር የሰራሁት። 11 ዓመት ሙሉ ሰርቼ እየላኩለት ነበረ ለሱ እልክለታለሁ። አንድ ነገር እንኳን እጄ ላይ አይቀርም፣ ምንም ነገር ማለት ነው። ለሱ ነው የምልከው እንዳለ። 11 ዓመት ነው የቆየሽው? 11 ዓመት ሙሉ ሰው ሀገር ላይ ስለፋ፣ ቀንና ማታ ስለፋ ነበር። በቃ በዶኝ ቀረው፣ በዶኝ አስቀረ። አሁን አይዞሽ ተረጋግተሽ መጀመሪያ የሆነውን ነገር ለአድማጭ ለተመልካችን መስማት አለበት። እንዴት ነው ባዶዬን አስቀረኝ ያልሽው? 11 ዓመት ሙሉ ምንድን ነው ይሄ ሰው ምንሽ ነው? እስኪ አብራርተሽ ግልጽ አድርገሽ ንገሪ። ይሄ ሰው ባሌ ነው። ባለቤትሽ የዘማኔ ማለት ነው? አዎ ባለቤቴ ነው። ቤተሰቦችሽ ያውቁታል ወይስ አያውቁትም? አያውቁትም እኮ ያ ፍቅረኛ ነው የሚባለው። ፍቅረኛ ነው እና እየሰራው በቃ ሰርተሽ ነኝና መኪናና ቤት ገዝተን እንኖራለን ነበር ያለን። ስንመጣ እዚህ ቤተሰብ ጋር አንድ ላይ ለመሄድ ማለት ነው። እና በጣም ነው የወደድኩት። አሚኛውም ነበር። ከራሴ በላይ ነው፣ ከቤተሰብ በላይ ነው የምንኩት። ለቤተሰብ አትላኪ ያጠፉብሻሉ እያለኝ እሱን አምኜ ለእሱ ነው የምልከው። ቤተሰብ ጋር ልክ ያለቅ እንዳለ የምልከው ለእሱ ነው። 11 ዓመት ሙሉ 11 ዓመት ሙሉ የምልከው ለእሱ ነው። ኩዌት ነው ስትኖሪኝ ነበር? እና በቃ እንዲህ ብዬ ልንገር በቃ ምንም ጭራሽ እኔ እስካሁንም እያማንኩ አይደለም እሱ እኔን ይከዳኛል ብዬ ማለት ነው። ቤተሰቤን ሁሉ ነገሬን እራሱ አላወራም ነበረ። በቃ አልደከምም። በቃ እሱ የሚለኝም ብቻ ነበረ የምሰማው። ሁሉ ነገሬን ተቆጣጥሮት ነበረ። እዚህ ኢትዮጵያ ውስጥ እስከምገባበት ዕለት ድረስ አላውቅም ነበረ እሱ እንደዚህ ያደርገኛል ብዬ። ስልክም ትደዋወሉ ነበር? ስልክ እንደዋወላለን፣ እንገናኛለን፣ በኢሞ ምናምን በዋትሳፕ እናወራለን ምናምን። አሁን ኢትዮጵያ ከገባ በኋላ ግን ያው እኔ መስመሬ የውጭ ስለሆነ
በሌላ ሰው ስልክ ነው የደወልኩለት። ስደውልለት አይሰራም ስልኩ። እዚህ ሀገር ውስጥ ስትገቢ ስልኩ ጭራሽ አይሰራም? አዎ የኤርፖርት ተቀበሌ ነበር ያልኩት። እዛው ሆነ ስትመጪ? እዛው ስመጣ እንደነገ ኢትዮጵያ ልገባ እንደ ዛሬ አውርቼዋለሁ እና በቃ እኔ በቃ እዛ ሁኜ ስለመከታተል ነው አንተ ጋር ሁኜ የደወልኩልህ። ግራ ገባኝ። ተረጋጊ እባክሽ። ሻይ ተረጋጊ። እባክሽ ተረጋጊ። ምክንያቱም እዚህ ጋር አሁን ያው ይሄ በቃ በእርግጥ ልክ ነሽ፣ ስሜት ሲገባኝ ነው። 11 ዓመት ሙሉ የለፉበት ገንዘብ ቀላል አይሆንም። እባክሽ ተረጋጊ እናቴ፣ እባክሽ በዚያ ረጋ። በቃ ነው ወደ አንተ የመጣሁት እኔ ላይ ደርሱ ሌላ ሴቶች ላይ ምን ላይ ደርስ ትምህርት እንዲሆን። አረብ ሀገር ላይ ስደት አስከፊ ነው። አረብ ሀገር ስራው ከ24 ሰዓት ነው የምትሰራው። ቤቱ ሽንት ቤት አጥበህ ያ ሁሉ ነገር አሳልፈ ለወንድ ልጅ ልከህ ወንድ ልጅም ከከደን እና እኔ ሞቴን ሁሉ ነው የፈለግኩት። በዚህ በጠጣ ሁሉ ብዬ ተመኘው። እንዴት ብዬስ ቤተሰቦቼ ጋር ልሄድ? በምንስ ልሂድ? አንድ ብር እጄ ላይ የለም። የሰራሁት እንዳለ ለእሱ ነው የለኩት። ትንሽም እንኳን ገንዘብ አላስቀምጥሽም? በዚህ ሁሉ ጊዜ ምንም አላስቀምጥኩም። በእንትን በጥቁር ገበያ ነው በብላክ ቤት በሱ እንዲመነዘር ብዬ እንዳለ ልኬለታለሁ አስቀድሜ። እዛው እየመነዘርሽ በእሱ አካውንት እንዲገባ ነው ያደረግሽው? በሱ እንዲገባ ነው ያደረጉት። 11 ዓመት ነው በቃ ምን ነገር ይሆን ልውላ አንተ ጋር ለመምጫ እንኳን ታክሲ ሰው ነው የተቀበልኩት። እንድትረዳኝ እንድትባበረኝ በቃ መላ መፍትሄ እንዳገኝ ብዬ ነው አንተ ጋር የመጣሁት። በጣም አዝናለሁ ማለት ያው እንደዚህ ባይሆን ጥሩ ነበረ። እዚህ ሰው ጋር ተዋወቃችሁ ከመሄድሽ በፊት ነው መቼም የሚሆን አይደለ? ኢትዮጵያ እያለሽ ነው የተዋወቃችሁት? እንዴት ነበር እስኪ የተዋወቃችሁ? ልሄድ አካባቢ ነው የተዋወቅነው። ወደ አረብ ልሄድ አካባቢ የተዋወቅነው። እሺ እስከሚሄድበት ቀን ድረስ ተንከባክቦኝ ነበረ። እዚህ ሊጋብዘኝም ያዝናናኝም ነበር። የሸኘኝም መጨረሻ ላይ እሱ ነበር። ከዛም በኋላ ከሄድኩኝ በኋላ ሸኘኝ። እዛ ከሄድኩ በኋላ በቃ እናውራ ነበር። እሱ ነው ቆይም ሲለኝ የነበረው። የሆነ ነገር እስኪኖረን ቤት እስክንገዛ የሆነ ቤት እያሳየኝ ነበረ በስልክ የገዛሁት ቤት ነው እና የሆነ ነገር አላለቀለሽም ብሎ ለዛም ነው የቆየሁት እስከሚያቀልኝ ብዬ። ልክ እሱ አልቆ ሊመጣ ስል ደግሞ አረማ መኪና ሳበብ እንተዳደራል እናት አለኝ። ቢያንስ አንቺ ቤት ውስጥ ቁጭ ብለሽ እረፍት ልጆቼን ስታሳድጊ እኔ ሰርቼ የምገባበትን ነገር ማምጣት አለብሻል። እሺ በቃ እንደዛማ ከሆነ ብዬ በቃ ለመኪና መግዣ ደግሞ ብዬ ቆይ እንደገና መልሼ ቁጭ አልኩ። እዛው ቁጭ አልኩ መልሼ። ለቤተሰቤ አንድ ያደረኩት ነገር ያለው አይዞሽ ይገባኛል። ተረጋግተሽ አሁን ንገሪኝ ያለውን ነገሩ። ተረጋጊ እባክሽ። ይኸው ማልቀስሽ መፍትሄ አይደለም። መፍትሄ ማፈላለግ ነው ያለብን። ልውል በቃ መፍትሄ አንተ ጋር ነው። ከፈጣሪ በታች የሆነ ነገር እንድታደርግልኝ ነው የምፈልገው። ወደ ሀገሬ መግባት እፈልጋለሁ። ወደ ሀገርሽ እንኳን ያው ማለት እዛ እንድትሄጂ አንዳንድ ነገሮችን ያናመቻት እንችላለን። ግን ደግሞ ይሄ ሰው ለምንድን ነው ያጠፋው? አንደኛ በሰላም ይሆን አይሆን እንግዲህ አናውቅም ሁላችንም። ሁለተኛው ነገር ግን ሰላም ሆኖ ከአንቺ ሽሽት ከሆነ ግን ይህንን ሁሉ የ11 ዓመት ሀቅሽ መመለስ አለበት። ይሄ ሰው እውነቱ ይሄ ነው፣ ምንም ጥርጥር የለውም። ገባሽ? እና እስቲ
ያው መቼስ ስልክ ተዋሉ ነበረን። ፎቶዎቹን ይኖርሻል ዳልኝ ነው። ለቤተሰቦችሽ ስለዚህ ሰው ነግረሻቸዋል? ለእኛ ወደፊት ልታገቢ የምትይው አይነት ሰው እንዳለ? እኔ የነገርኳቸው ጓደኛ እንደዚህ ነገራቸዋለሁ፣ ግን ስመጣ ሰርግ ይጠብቀናል ያልኳት ልጅ፣ ሌላ ምንም አላልኳቸው ቤተሰቦች። ለመጨረሻ ጊዜ ያወራነው በዛ ጊዜ ነው ብለሽኛል አይደለ? እሺ፣ ምን አይነት ሌላ የተለየ ነገር ወይ በህመም ነበር ይሄ ሰው ወይም ደግሞ የሆነ የነገረች ያለ የሚሄድበት ቦታ? ምንም የነገረኝ ነገር የለም። ቀበጥ ያሉ ነበር ያለሽ? ኤርፖርት እንደሚቀበል የነበር የነገረኝ እና ቁጭ ብዬ ይጥሩ እንጃ ምን ነበር እና አንዲች እዛ ሰራተኛ ናት ቤቷ ውስጥ አድርጎ ያሳደረች። እዚህ ድረስ ምንም አይነት ገንዘብ አላችም ነበር? ምንም ነገር እንዴት በዚህ ልክ ማለት እንዴት ሰው ታምኛለሽ አንቺ? በዚህ ልክ በጣም ከራሴ በላይ ነበር ማለት አስፈለኝ ነበር ምሳሌ ጓደኞቼን እንዳላወራቸው ከልኩል ነበር። አታውሪያለኝን አላወራም ነበር። እባክሽ አታልቅሽ፣ እባክሽ እባክሽ። መልቀስ መፍትሄ አይደለም። እዚህ መፍትሄ የሚሆነው ይህን ሰው እንዴት እናገኘው፣ ሀቅሽ እንዴት ይመለስ የሚለው። ለምን እንዳለቅሻለሽ? ስልኩ እንግዲህ ፎቶ ነበረኝ፣ ፎቶ ሌላ ምንም አድራሻ አላውቅም። እዛው የሚደውልብኝ ስልክ ቁጥርና ፎቶ ነው የለም። ስልክ ቁጥሩ ደግሞ ዝም ነው። እስኪ ስልኩንም ትሰጪኛለሽ? ምናልባትም እንግዲህ የኛ ባሎች በማን ስም እንደተመዘገበ ያው ያዩታል። እስኪ ስልኩን ስጠኝ ነው። ይሄ ነው። ይሄ ሁሉ የሱ ፎቶ ነው። የሱ ፎቶ ነበር። ደግሞ ልጅ ነው እኮ በጣም ያሳዝናል። እንግዲህ ምናልባትም ያው እኔ ምን ማለት እንዳለብኝ ሁሉ አላውቅም። እዚህ ጋር በምንድን ነው አሁን አንቺን ላግዝሽ የምችለው? እንጃ ያው እንዳልኩ ቤተሰቦች ጋር ይፈልጋሉ በጤና መቼም ሊያባሩኝ አይችሉም። ልጃቸው ቤተሰብ እንደዚህ ሊያደርግ አይችልም። የኔ ስራ እድልም ነገር ባገኙ 11 ዓመት ሙሉ ሰርቼ እንደዚህ መናንደቃ ማንም ይኛ እና ስደት ላይ ያላችሁ እህቶች ከኔ ተማሩ። ገንዘብ ሰርታችሁ ለማንም አትላኩ። ከቻላችሁ አካውንታችሁ ላይ ማስቀመጥ ወይ ለቤተሰብ ለእናትና ለአባት። ከዛን ውጪ ለማንም ማመን የለባችሁ። የልጅ አባቶች እንኳን ቢሆን እንዳታምኑ። ሰርታችሁ መጣችሁ ብሩን አስቀምጣችሁ ከዛም በኋላ እዚህ ማግኘት አብራችሁ መለወጥ ትችላላችሁ። ከዛን ውጪ ግን አሁን መላክ እንደኔ የኔ ጣፋንታ ነው የሚደርሳችሁ። የኔን አይታችሁ ደግሞ ተማሩ። የኔን አይቱ እንዲማሩ ነው መመክራችሁ። ከዛም ነው እንግዲህ አስጠራሽ። እኔ አላህ ስለሚወደኝ ነው ያለማበዴም እንጂ እኔ ላይ የደረሰው አንዳንድ ሴት ላይ ቢሆን ታብዳለች ወይ ራሷን ታጠፋለች። ግን አላህ ሰብር ስለሰጠኝ ግን አሁን በህይወት አለሁ። ጠንካራ ነኝ። አሁን ተስፋ አልቆርጥም። ኢንሻአላህ ሰው የደረሰበት ደርሳለ ድጋሚ እና ሰው እንዳታምኑ፣ ወንድ ልጅ እንዳታምኑ። ወንድ ልጅ አምናችሁ ገንዘባችሁን አትላኩ እባካችሁ። እህት ወንድሞች እባካችሁ ብሎ ይሄን ነው። እስኪ እንደው ከሄድሽ በኋላ 11 ዓመት ሙሉ ነው እዚያ የነበርኩልሽኛልና ቤተሰቦችሽስ ነይ ነይ ይላል መችስ? ቤተሰብ ይናፍቃል ልጅ ነው። ነይ ምንም አልጎደለብኝ።
እዚህ እህቶችና ወንድሞች አሉኝ እና እነሱ እዚህ ኢትዮጵያ ውስጥ ሆኖ ለቤተሰቦች ያሳልፉ እንኳን አረብ ሀገር ሆኜ ያላሳልፍኩላቸው እና እኔ ምንም አልጎደለልንም። ሁሉ ነገር ተሟልቷል። እኔ ልጄ ትለኛለች ሁሉ አሁን ሰው ሁሉ ሞቶ አልመጣውም ለቅሶ አያቴ ሞታ አልመጣውም ለቅሶ እና ነይ እባክሽን ነይ ልጄ እባክሽን ነይ ይሉኛል ሁሌ። ግን በቃ እኔ እሱ እንዳመጪ ስለኝ እሱን ለማስደሰት ስል እነሱን አልሰማቸውም። ስልክ ራሱ ማውራቸው ከሁለት ወር አንዴ ነው። ሁሌ አላወራቸውም። ለሱ ነው ጊዜ ሁሉ ጊዜ ለሱ ነው። አባትሽ በህይወት እንደሌለም ነግረሽኛል። እንዴት ነበረ እሱ ስታድጉ ያላባት ማለትም ከባድ ነገር ነው። ተነሳስተሽም ለእንደዚህ አይነት ውሳኔ ተነስተሽ መቼስ አረብ ሀገር ድረስ የምትሄጂው ብዙ ጊዜ ህይወት አልስተካከለልሽ ሲል ነው የተሻለ ለማድረግ ነው ህይወትሽን ከዚህ በተሻለ እዛ ሰርቼ እለወጣለሁ በሚል ሰበብ ነው። እና እንዴት ነበረ? እስኪ ስለ ልጅሽ እስኪ ንገሪኝ። ያው አባቴ ሞቶ ነበር በወቅቱ እና ቤታችን ጨለመብን። ከዛ ለቤተሰቤ ለማሳለፍ ብዬ ነው የሄድኩት። እና ታዲያ ይሄንን ሀሳብ ሰንቀሽ ከተነሳሽ ለምን ቤተሰቦችሽን ለመርዳት ለምን ምንድና እጅሽን ያዘሽ? ችግሩ እሱ እኮ ነው። 11 ዓመት ሙሉ ያው ሙሉ ገንዘብሽን የምትልኪው ለፍቅረኛሽ ብለሽ ላምንሽው መሰናከል ነብኝ። እሱ ሁሉ ነገር ጨርሼ ልሂድ ስል በስተመጨረሻው ሰዓት ያገኘሁት። ከዚህ ወደዛ እኔ የአምቦ ልጅ ነው እና ወደ አዲስ አበባ የመጨረሻ ልሂድ ስል ነው የመጣሁት ወደዚህ ወደ አረብ ሀገር ማለት ነው። ወደ አረብ ሀገር ልሄድ ማለት ነው። መጨረሻ ላይ ነው ይሄ ልጅ ጋር የተዋወቁት? መጨረሻ ላይ ነው ይሄ ልጅ ጋር እዚህ አዲስ አበባ የተዋወቁት። ስሙ ማን ይባላል? ስሙ ሚፍታ ይባላል። ሚፍታ የት አካባቢ እንደሚኖርም አታውቂም? አላውቅም። እንደው ምናልባት ሁሉ ጊዜ ስልክ ስታወሩ እዚህ ሰፈር ነው የምኖር ወይ ነው አይለኝ። ቦሌ ነኝ ሊለኝ ይችላል። ፒያሳ ነኝ ሊለኝ ይችላል። 4 ኪሎ ሊለኝ ይችላል። ጎተራ ነኝ ሊለኝ ይችላል። ሲንቀሳቀስ ማለት ነው እዚህ አካባቢ ነው። አይሆን እዚህ እየተዝናና ነው ሊለኝ ይችላል። ወይ የሆነ ስራ ይዞ መኪናውንም እንደገዛሁ ልኮልኛል ፎቶ አንስቶ እቺ መኪና የኛ ናት ምናምን ብሎኛል። ቤቱንም አሳይቶኛል። ምን እንደምለቅ የቤት ዕቃ ሙሉ ዕቃ ራሱ ማለት ይችላል። ልኬ ለቤቴ የቤት ዕቃ ስመጣ ብንኖር በቃ የሚያስፈልጉ ቁሳቁሶች ምንም ሳይቀር ሶፋ ሁሉ ነገር ሳይቀር ተገዝቷል። በዛ ብዬ እንግዲህ ፎቶ እያሳየኝ ነበር አሉ መረጃዎች ፎቶዎች ላሳይ ይችላል። ችግር የለውም። ያችን ይሄ ቤቱ ማለት ነው። ይሄ ቤቱ ነው። የቤት ዕቃ እያሳየን አካልኛል ማለት ነው። ምን እርግጠኛ ነኝ ልተማመናለሁ። ይህን ነገር መፍትሄ እንደምፈጥርልኝ እኔ የምችለው በዋነኝነት የምችለውን ሁሉ አደርጋለሁ። ገባሽ? የምችለው ነው። ይሄ ሰው እንግዲህ ምናልባት ራሱን አሸሽቶ ሊሆን ይችላል፣ ከከተማ ወጥቶ ሊሆን ይችላል። ገባሽ? ስለዚህ አንቺ ግን ቢያንስ ለመረጋጋት ነው። አሁን ማልቀሱ ምንም እንትን ነገር ይሄ ነው። ምንም አይፈይዱም። ይገባኛል ስሜት 11 ዓመት ሙሉ እኮ ከእድሜሽ ላይ ቀንሰሽ ሳተኝ የተጠራቀመ ገንዘብ እንደዚህ መጥፋቱ ይገባኛል፣ ያሳዝናል። ግን ራሴን አታድክም እባክሽ። ታናናሾች እህቶች ወንድሞች ናቸው ለእናት የሚያግዟት ብለሽኛል። ምንድን ላይ ናቸው እነሱስ? እነሱንስ ወይ ደግፈሻቸው ነበር ወይ? ምንም አላኩም። ልብል የአንድ ወር ብቻ ነው የላኩት። የዛን እንዴት እንዲልኩኝ የአንድ ወር ላኩላቸው ለነሱ። ለመፍራት እኮ የዛሬ 11 ዓመት በጣም ትንሽ ብር ነው የሚሆነው። በእርግጥ እዚህም ኑሮ ትንሽ ርካሽ ነበር። ከዚም በኋላ ላኩላቸው ልብስ ምናምን ነው ዕቃ የላኩላቸው። ስልክ ልብስ ዕቃ ምናምን ስልክ ግን ትልኪላቸዋለሽ? ሰው ሲመጣ ሳገኝ ልክላቸው ነበር። የሆነ ጊዜም እንደዚህ አሁን መደሞቹ ጾም ሲመጣ ኢድ ሲፈታ አድያ ብሎ ይሰጡሃል። ሀዲያ ስጦታ ይሰጣል።
የዛን ስጦታ ወርቅም ከተገዛልኝ ስልክም የሆነ ስጦታ የሚሰጡኝ ነገር ወደ እሱ አይደለም የምልከው፣ ወደ ቤተሰቦች ነው የምልከው። ሀዲያውን በቃ የማደርገው ነገር ቢኖር ሀዲያውን ብቻ መላኩኝ ለነሱ። ሌላ የደሞዜን አለቀ። ደሞዜ እሱ ነው እኮ ያውቀዋል እኮ። አሁን ሁልጊዜ መቼስ ለአንድ ሰው አካውንት ደሞዝ ማስገባት ይከብዳል እኮ። አንዳንድ ጊዜም ሰው መጠራጠር ያስፈልጋል አይደል? እሱ ያውቀዋል በቃ ሁሉንም ነገር ስለሚያውቀው ደሞዜ እዛ ስንት እንደሚከፈለኝ እዚህ ምንዛሬው ስንት እንደሆነ ያውቀዋል። ምንዛሬው ሲጨምር ራሱ ጨምሯል እኮ የሚለኝ እሱ ነው። እና እዚህ በቃ ሁሉን ነገር ስለሚያውቀው ደሞዜን ተሳስቼ አንደረጋል ወይ ዕቃ ገዛሁበት ብዬ ዕቃውን አሳየዋለሁ። ሲመጣ ያውቀዋል ፓርድ ተደርጎ፣ አሊያም ደግሞ ገንዘቡን ወደ አካውንቱ ማስገባው። ከዛ ውጭ ምንም የምጠቀምበት ነገር የለም ከገንዘቡ። የኔ ጥቅም ወይ ለቤተሰቦችም ሆነ ለእኔም ሀዲያው ብቻ ነው የሚሰጡኝ ስጦታ። እሱ ነው። እሱ ደግሞ በአመት 2 ነው ስጦታ የሚሰጠው። ምናልባት እሱ ሊሆን ይችላል። እስኪ አይ አይደለችም፣ ጓደኛዬ ናት። ይቺ ሪፖርት ያልኩ የተቀበለችሽ ምን ብላሽ ነው? አዲስ ነገር አለ በዚህ ጉዳይ ላይ? ምንም አዲስ ነገር የለም። እንዴት ሆንሽ ልትለኝ ነው እኮ። አንቺ እኮ ያልኩሽ እኮ ለዚያ ስልኩን አንስተሽ አዲስ ነገር ካለ ምናልባት እንድታዳምጪ ብዬ ነው። እሺ እሷስ ጋር ትተዋወቁ ነበር ከዚህ በፊት ነው ወይስ እዚሁ ኤርፖርት ላይ ነው ያሉት? ኤርፖርት ላይ ነው ያወቅኳት። እዛ ሰራተኛ ናት። እዛ ነው ያወቅኳት። ከዛ በኋላስ? ከዛም በኋላ በቃ እዚሁ ነው ያወቅኳት። ሌላ ምንም የለውም። ወደ ቤቷ ወሰደችሽ ነው? ቤቷ ውስጥ አሳደረችኝ። ወንዶች እንዳጫወቱብሽ ብላ ሴት ልጅ አለችኝ ብላ ወሰደች። በጣም ብዙ መልካሞች አሉ። በዚሁ አጋጣሚ ተመልካቾችን እንዲያውቁ የሚፈልገው ነገር ብዙ ደግ፣ መልካም፣ ቅልብ ያላቸው ኢትዮጵያውያን አሉ። ምናልባት ከአንዳንዶቹ በቀር ማለት ነው። እንግዲህ ለእሷም እንግዲህ በሚዲያ ስም አመሰግናታለሁ ላልሻት ሰው ምንም እንኳን በአካል ባንተዋወቅ ምስጋና የሚያስፈልጋት ሆናለች። ሰው እግዚአብሔር ያክብራት። እንግዲህ ሁሉም ሰው የእጁን ያገኛል። የእጁን ያገኘው ደግሞ በአንድም በተለየ መንገድ ነው። ከፈጣሪ ነው እንግዲህ የሰው ልጅ የእጁን የሚያገኘው። የበደለ ፈጣሪ በራሱ ታይም በራሱ ጊዜ የእጁን ይሰጣል እና አይዞሽ መበርታት ምን ያለብሽ ሆናች። እኔ ምን እንደሚቆጨኝ ታውቃለህ? ለእናቴ አንድ ኩታ እንኳን ሚቄች ነው የሚያበሻ ኩታ። እውነት በቃ ስለ ለእናቴ ያለማድረግ ለቤተሰቦች ያለመድረሴ ነው እየቆጨኛል። ካለፈ በኋላ እባክሽ እየተረጋጋሽ እባክሽ። ስሜት ካነገር ነው እባክሽ። እንግዲህ እኔ ይኸውልሽ በቻልኩት መጠን እንግዲህ ቤተሰቦችሽ ጋር እንድትሄጂ የሚያስፈልግሽ ነገር ሁሉ አደርጋለሁ። ምንም ይሄ የሚያስጨነቅ ነገር አይደለም። ምናልባትም ሌላውን ወንጀለኛውን እንግዲህ እግዚአብሔር ከፈቀደው አሳድን እንይዘዋለን። እንግዲህ ፈጣሪ ካገዝን ያንቺም የእውነት ገንዘብሽ ስለሆነ እንግዲህ ይህን ሰው በምንችለው ሁሉ ተሯርደን ከኔም ከባልደረቦቼ እና አፍት ያሉ ከእነሱ ጋር ሆነን እንግዲህ ይህንን ወንጀለኛ ለመያዝ እንሞክራለን። ተረጋጊ፣ ተረጋጊ። እስኪ ለየት ያለ ያሳለፋችሁ እዚህ ያው ተንከባክቦኛል እስኪሄድ የሸኘኝ እሱ ነው ብለሽኛል እና ለየት ያለ ያሳለፋችሁት ጊዜ ነበር እዚህ? ከነገርኩህ ውጭ ምንም አዲስ ነገር የለም። የቤተሰቦቹ ቤት ምናምን አልወሰደሽም? አልወሰደኝም። ቤተሰቦቹን አታውቂም? አላውቅም። እዚሁ ከተማ ውስጥ ነው እሱ እድገቱ ትውልዱ ወይስ? የአዲስ አበባ ልጅ ነኝ እንዳለኝ ነው የማውቀው። ስለሱ ምንም የማውቀው ነገር የለም። በጣም ምርጥ ልጅ ነበረ ለኔ በሰዓቱ እና በጣም ምርጥ ልጅ ነበረና ግን እንደዚህ ያድርገኛል ብዬ በጭራሽ አላሰብኩም፣ አልገመትኩም። እንግዲህ ስሙ ሚፍታህ ነው ብለሽኛል አይደለም? ሚፍታህ። ስለዚህ ይሄ ሌሎች ጓደኞችሽ እሱን የሚያውቁ የሉም? መቼም ቪዲዮ ኮል ካወራችሁ ጓደኞችን ላስተዋውቅ ብዙ ነገር ይባላል። ጓደኛ አለው አንድ። ኦኬ፣ የምታውቂው?
ስለ በስልክ ማውቀው ማለት ነው። የእሱንም ስልክ ትሰጪኛለሽ፣ እሱም ለእኛ ግብአት ሊሆን ይችላል። ምናልባት ገባሽ? ፎቶ አንድ ላይ ተነሱታል፣ አሳያል። ቀደም ያሳየው ከአጠገቡ ላይ ነው። በጣም ጥሩ። እንግዲህ እሱን ሰው ደግሞ ፈልገን እኛም ቢሆን ሀቅሽን እግዚአብሔር ከፈቀደው ሀቅሽ ነው። ይሄ 11 ዓመት ሙሉ የደም ዋጋ ነው። በቃ ላብ ብቻም ሳይሆን ደም ነው። ይሄ እውነት ነው የምናገረው። ቀላል ብር አይደለም። የ11 ዓመት እኮ በጣም ብዙ እኮ ብር ይሆናል። የአንድ ዓመት የሁለት ዓመት የሶስት ዓመት ቢሆን ትንሽ ነው ይባላል። ባልተሳትም ሳንቲሙም ትንሽ የተሻለ ነው መሰለኝ እኮ ከሌሎች ሀገር ይጨምራል። በዛ ላይ ደግሞ አሁን ወገር ጨምሯል እና በቃ ይሄ ያልሞላም ይሄ ያስፈልገናል እያለኝ ነው እስካሁን እዛ ቁጭ ያልኩት። አሁን ታዲያ ከዛ ስትመጪ ምንድን ነው አሁን ልብሶችሽን ብቻ ነው ይዘሽ የመጣሽው? ልብስን ብቻ ነው ይዤ የመጣሁት። ሌላ ምንም ብዛትን ልብስም ልክ ያለው ለቤተሰብ ላት ምናምን ልክ ያለው መጀመሪያ። አንቺ ግን አሁን እጅሽ ላይ ከልብስ ውጭ ምንም የቀረ ነገር ከልብስ ውጭና ከስልክ ቅድም ካያስልክ ውጭ ለምንም ውጭ ላይ ነው። በቃ ቦርሳ ናት። እችን ቦርሳ እዚህ ነው የገዛሁት። ሌላ ምንም ይገኛል እንዳለ ልክ ያለው ኢምፓክት እንዳለ ነው የተመረው። ካርጎ ላይ ያለውን እቃሽን ወስደሻል? ወስጃለሁ። እስኪ ማለት እንደው ሊሄድ ስል ነው በዋነኝነት ሊሄድ ስል ነው ያወቅሁት ይህን ሰው ብለሽኛል። አጋጣሚው ምን አይነት ነበር? ምናልባት ወደ የት እየሄድሽ ነው? ወይ እሱ የት አጋጣሚ እንትን ሜዲሽን ወልኩና እንትን ደላሎቹ ሱቅ ላይ ፒያሳ ማለት ነው ከሊፓፖፕ ላይ እዛ ነበረ እና እዛ ወልኩና ነው እርቦኝ ነበረ በሰዓቱ ገጠር እና እስኪ ብስኩት ይነሻለላ ብዬ ገባሁኝ። ምግብ ቤት ገባሁኝና አንድ በየአይነት አዘዝኩና በላዋል። ስጠይቄንም ሲሉኝ አንድ በየአይነት አዘዝኩና በላሁ። በልቼ ቦርሳዬንም ስልኬንም ፓስፖርቴንም ሁሉ ነገር ትቼው ሄድኩኝ። ፌስታል ብቻ ይዤ ቦርሳዬን ትቼው ረስቼው። እና በቃ እሱ ነው ደውሎ የሰጠኝ። ስደውል ደወልኩለት፣ ለምን ስልክን ቁጥር ደወልኩለት። የት ነሽ አለኝ። እሱ ደውሎልሽ ማለት ነው? እኔ ነኝ የደወልኩለት። የት አካባቢ ነሽ አለኝ። ማለት አንቺ እዛ ጋር እሱ እንዳለ እንዴት ልትወቂ ትችላለሽ? በስልኬ ነው የደወልኩት። ስልኬ እና ፓስፖርቴ ሁሉ ነገር ቦርሳ ውስጥ ነው ያለው፣ የራሴ ቦርሳዬ ውስጥ። ኦኬ። ስልክሽንም ትተሽ ነው የሄድሽው? ስልኬንም ሁሉ ነገር ትቼ ፌስታል ብቻ የሆነ ልብስ አለ የገዛው ለብሽ የሚሄደው ልብስ እሱ እንደዚህ ይዤ ነው የሄድኩት። ከዛ ውስጥ ያስገባሽ መስሎሽ ነው? ያስገባሽ መስሎኝ ቦርሳዬ። ከዛ በኋላ እዛ ደርሰሽ በአንቺ ስልክ ስትደውይ አነሳለኝ። ከዛ እናቴ የት አካባቢ ነው ያለሽው? ችግር የለውም ተረጋጊ፣ አቀብልሻለሁ አለ። እኔ ያለበት ልምጣ፣ እዛ የጠሉበት አካባቢ ከሆነ ልምጣ ስለው አይ ያለሽበት ቦታ ምቅርሽን ችግር የለውም። በሰዓቱ ደግሞ ያለሁት አውቶቡስ ተራ አካባቢ ነበር፣ ያን ታክሲ መንገድ ማለት ነው። ከዛ አንጥቶ ሰጠ። ከዛ እኔ ያላማንኩ ነበረ በሰዓቱ። አመሰግናለሁ ምናምን አልኩት። ከዛ በዛው ስልኬን ያዘ። ከዛ ማታ ላይ ደወለልኝ። ማታ ላይ ደውሎልኝ እያወራን ምን እያልን ነገርኩት። ስልስለ በቃ የሆነ ሰው ምስኪንነቱን ያሳየኝ፣ የዋነቱን ያሳየኝ። በሰዓቱ ፓስፖርቱን ወስዶ ቢጥለው እኔ ማደባገር አልሄድም ነበረ ገብቶሃል። እና ምስኪንነቱን ስላየሁት ደግነቱን ስላየሁት ሙሉ የቤተሰቤን ፋሚሊ ታሪክ ነገርኩት። ወዲያው ማታ ነው። ከዛ በቃ ችግር የለውም አለ እርዳሽ ምናምን አለኝ። ከዛና መች ነው ቀጠሮሽ አለኝ። አይ ነገ ከነገ ወዲያ ምናምን ትሄጃለሽ ነው ያለው። ትኬቱ አልመጣም፣ ነገ ከነገ ወዲያ ትሄጃለሽ ስላሉ እዚህ ነው ያለሁት አልጋ ይዤ ያልኩት። እና ምን አካባቢ ነው ያለሽው ልምጣ አለኝ። አይ አልኩት እና ደበቅኩት ያለሁበትን ቦታ በሰዓቱ። ከዛ እንደ ጠዋት እንደተለመደው ደወለልኝ። ጠዋት ደውሎ የት አካባቢ ስለኝ እዛው አካባቢ ነኝ፣ ቦርሳው እቃውን የጠልኩበት አካባቢ ነኝ አልኩት። ተመልሰሽ ለዛ? አዎ በየቀኑ ነው የምመላለሰው እዛ ነኝ ስለው መጣና እኔ ምግብ ካልገባስኩሽ ብሎ አለኝ። ከዛ በሰዓቱ እንደዚህ ከልፋ እንደዚህ እንደገባ ሙስሊም ስጋ ቤት አለ፣ እዛ ገብተን በላ።
በላንና ከዛ ጋበዘኝ። ስጋ ምናምን ጥብስ ምናምን ጋበዘኝ፣ ምናምን ለስላሳም ጋበዘኝ። ከዛ ላይ የዱዓ እናድርግ ስለኝ ወይኔ እንደዛ ነገር አላውቅም። ከዛ በቃ እሺ እና እንዴት ነው የምትችሉ ይሻል? አይ እዚህ እጠብቃለሁ፣ ደላላው ዘው እጠብቃለሁ። በቃ ብለሽ ነው የምጠብቀው ከኔ ጋር ምትውሏል። ከዛ ሰውየውን አውርተን ድጋሚ ቤት ድረስ ወስዶ ሸኝቶኝ መጣ። ነው ያለበት ሸኝቶኝ መጣ። በሰዓቱ እንደ ድንገት ደግሞ እንትን ዘገየብኝ፣ ትኬቱ ዘገየብኝ። ቢያንስ አንድ 15 ካሉት በሶስት ቀን ይደርሳል ካሉኝ 15 ቀን ቆየብኝ። ከዛ በቃ ቤተሰቦቼን በር ያለው ብዬ ሸመልኩ። ከሱ ጋር እዚህ ጊዜ ማሳለፍ ጀመርኩ። የፍቅሩ ግንኙነት ተጀመረ። በሰዓቱ እንደውም እኔ መሄድን ሁሉ በቃ አይኔ ታውሮ መሄድን ሁሉ ላቁም ነበረ። ትኬቱ ሲመጣልኝ ያው ስልክ ገና የሚጣፍጥ ፍቅር ላይ ያለው ትኬቱ ደግሞ ለተንኮሉ መጣብኝ። ግንኙነት ጀምራችሁ ነበር? ግንኙነት ጀምረናል። አብሮ መዋል ማደር መጣ ማለት ነው። አብሮ መዋል ማደር አንዱ በቃ እሱ ሌላ የተሻለ ስለን ያልኩት ያሱት አልጋና እሱ የያዘው አልጋ ይለያያል ዋጋው። እሱ የተሻለ የተሻለ በቃ የተሻለ ምግብ የተሻለ ነገር ስለ በቃ አይቼ የማላውቀውን ዓለም አሳየኝ በሰዓቱ ትንሽ ቀን ነበር። ከዛም በኋላ በቃ ትኬትሽ መጥቷል ተብሎ ተደወለልኝ። ልክ ገና የሚጣፍጥ በቃ አሪፍ ገና ጥሩ ጊዜ እያሳለፍ በቃ እኔ አልሄድም እሱ ስል ጊዜ አይ መሄድማ ግድ ነው ሄደሽ ቤተሰብሽንም አንቺንም እኔንም ለውጠሽ እንጋባለን። አሁን ጊዜው አይደለም ሂጂ ብሎ በግድ ሸኘኝ። መሄድ አልፈለግሽ ነበር ብለህ ቀይ ታውቆ እንደነገርኩ ከሰማ አንፃር እንደራሱ ልጁ ለእኔ መልካም ነበረ እና በቃ በዛ አንፃር አይ ታውሮ ነበረ። ለከሱ አቅሉ ነበረ ያለ አላህ ነው ሀቁ የሚያውቀው እንዳለ ነው። እውነት የዛን ሰዓት እሱ ማቀዱን ከሆነ አላህ ነው የሚያውቀው። ግን እኔ 11 ዓመት ሙሉ ፓርኬ ደሚነቀ አሙኝ እንኳን ሐኪም ቤት አልሄድበትም። ገንዘብ ልብስ ጓደኞች ሲለብሱ ነው ያለብስ ለሱ ነው ደግሞ ይዘኝ ሙሉ እኔ ጓደኞቼ እንትን ያሉትን ነው የምለብሰው። እዛ የአረባ ልጅቷ የመዳም ልጅ እሷ ስትሰጠኝ ነው የምለብሰው እንጂ በቃ ምንም ነገር አላደረኩም ነበረ። ቀጥታ ወደ እሱ ነው የምልከው። በድምር ገንዘብሽን ታውቂዋለሽ? እኔ አላውቀውም ጭራሽ። 11 ዓመት ሙሉ በየወሩ የምልከውን አላውቀውም። እንግዲህ አንድ መኪናና አንድ ቤት ገዝቻለሁ ነው ሙሉ የቤት ዕቃ ተሞልቷል። ፎቶ ላይ እንዳሳየሁት አንድ እንኳን የጎደለው ነገር የለም። ከድስት አንፃር እንኳን ስንት 2 አይነት ድስት ፓክድ ተደርጎ የተላከው እና ምንም በሰዓቱ ምንም ያጎደልኩት ነገር የለም። እንዳለ ነው የምልከው። ለፈልጌ ነው ለመጋባት አስቤ ነው የመጣሁት። የላኩት ልብስ ውስጥ ቬሎ አለው። ኦኬ ያንቺ የኔ ቬሎ ማለት ነው። ለሱ ሱፍም አለው። ይሄን አስቤ ነበረ አቅጄ ነው የመጣሁት እና አላህ አንዳንዴ ለማያስችለው አይሰጥም የሚባል ታሪክ አለ። እሱን ታሪክ ትክክለኛ ራሴ ላይ ነው ያየሁት። አንዳንድ ሰው ቢሉ ወይ ቀጥታ ራሱን ያጠፋል ሊያብድ ይችላል። እኔም ያው የዛሬ ነው እንጂ የነገ ዋስትናዬን አላውቅም። ግን አሁን ባለውበት ጭንቀት የተነሳ ያለ ማበዴን የሚመስለኝ ማብድ ሁሉ ነው የሚመስለኝ። ወደፊት እንደምታዩ እኔ ትቼ የሄድኩት ሀገርና አሁን ያለችው ሀገር አንድ አይደለችም። ኑሮ ውድነቱ ሁሉ ነገር እና ግራ ያጋባው። ያው ዞሮ ሌሎችንም ሰዎች በቅርበት የጓደኛው ስልክም አይሰራም ብለሽኛል። ሁላቸውም ስልክ አይሰራም። ስለዚህ ምናልባት ይሄ ሰው ሌላ ግንኙነት ጀምሮ ይሆን አይተሽ የምታውቂው የተጠራጠርሽ ነገር አለ? ምንም የተጠራጠርኩት ነገር የለም። ምንም ነገር እኔ ለምን እኔ እንጃ። እኔ ወላሂ ምን ብዬ ላስረዳ? እኔ በጣም ነው በጣም ነው የምወደው። የመጀመሪያ ነው። ሌላ ማንንም አውቀው ታሪክ የለም። እንደ ቤተሰብ ጓደኛሽን አታውሪ ስለኝ አላወራም። እናትሽን አታውሪ አላወራም። ያንን በዚህ ሀገር ውስጥ እያለሽ ምንም የፍቅር ግንኙነት አታውቂም? ምንም አላውቅም። ከቤት ከእናቴ እጅ ወጣሁ።
እሱ እጅ ነው የገባሁት። ምንም አውቀው ታሪክ ነው የመጀመሪያ ሾን የመጀመሪያ እና እኔ ለሚጃኔ ምንም ግራ እየገባኝ ነው። ምንድን ነው የምሆነው ከዚህ በኋላ? እሺ የኔ ዕጣ ፈንታ ምንድን ነው ከአሁን በኋላ? ለማን ነውስ የምጠቅመው ከአሁን በኋላ? ማን ነውስ የሚፈልገኝ? ይዞሽ እንግዲህ መበርታት ሌላ አሁን ማለት እንደ ማስረጃ ይጠቅማል ብለሽ ልታገኝ የምትችይው ነገር አለ? እንደ ማስረጃ ይጠቅማል ብዬ የምለው ነገር እንግዲህ ከነገርኩህ አንጻር ምንም የረሳሁት ነገር ምንም የለም። ስለ ፎቶ ያው ካለ ምን እየደወልኩ ይሄን አድርጊልኝ፣ ይሄን አጣሪልኝ፣ ይሄንን የምታውቂውን ካለ እያልኩኝ ምን ያጣራል? ችግር የለውም። አሁን ግን በዋነኝነት ወደ ቤተሰቦችሽ እንድትሄጂ እኔ ያደርጋለሁ። ምንም ይሄ የሚያሳስብ ነገር አይደለም። እንግዲህ እህት ወንድሞችን እህታችንን ልታግዟት ትችላላችሁ። በሀሳብም በብዙ ነገር ልታግዟት ትችላላችሁ። እችን እህታችንን ምን እንደምል ብቻ ግን አላውቅም። አንቺ ግን ተረጋግተሽ እንግዲህ ያው ህይወት ይቀጥላል አይደል? በዚሁ የሚቆም አይደለም። ተረጋግተሽ የወደፊቱን ህይወት ማየት ነው ያለብሽ። ነገ ምን እንደሚመጣ አታውቂም። እባክሽ ማልቀሱን ደግሞ ሉል ካሁን በኋላ የኔ ወደፊት ምን የሚቀጥል ነገር አለ? ይቀጥላል። ሁሉን ነገር እኮ ተበላሽቷል። አይታየም? በፈጣሪ ቸርነት ይቀጥላል። ቤተሰቤን አጣሁ፣ በሱ የተነሳ ገንዘቤን አጣሁ፣ ጉልበቴን፣ ምንም ነገር እኮ የለኝም። ምን ተስፋ አላት? እስቲ ምን ብዬ ይገባኛል፣ ግን ምንም ችግር የለም። ለቤተሰቦች ይህን ነገር አልነገርሻቸው ማለት? አልነገርኳቸው። ስለዚህ በቃ ቤተሰቦች ጋር እንድትሄጂ እረፍት አድርገሽ እንድትመጪ ያደርጋለሁ። ይህንን ወንጀለኛ ግን እውነት ወንጀል እየሰራ ከሆነ ቃል ገባልሻለሁ፣ በእኔም በተመልካቾች ስም ቃል ገባልሻለሁ። ከህግ የሚያመልጥ ሰው የለም፣ ከህግ እይታ የሚያመልጥ ሰው የለም። አስፈላጊ ከሆነ ስልኩ በዚህ ፔስ ይፈለጋል። ምንም አንቺ ግን ተረጋግተሽ እንግዲህ ቤተሰቦችሽ ጋር መሄድም አለብሽ። የሚያስፈልግሽ አንዳንድ ነገር ካለ እንግዲህ እኔ አደርጋለሁ። ምንም የሚያሳስብ ነገር የለውም። እኔ አመሰግናለሁ። አለ ጨምርላለች። ሌላ ምን ለማለት እንዳንተ አይነቱ ያድርግልን እንጂ ምን ይውጣኝ ነበር አንተን ማለት። አይዞሽ እንግዲህ መበርታት ነው። እንግዲህ ሁሉ ተመልካቾች የሰማነውን እንግዲህ ብዙ እህቶቻችን በዚሁ አጋጣሚ ግን ያው የሚመለከቱ ልንገራችሁ፣ እንደዚህ አይነት ነገርን ባታደርጉ ይመረጣል። ለምታምኑት ሰው ገንዘብ ብትልቁ ወይ ደግሞ የሰማንያ ትዳርም ካላችሁ ለእነሱ ሰዎች ብቻ ገንዘብ በመላክ ወይ በቤተሰቦቻቸው አካውንት በመላክ ከእንደዚህ አይነት ነገር መዳን አለባችሁ። እንግዲህ 11 ዓመት ሙሉ ግማሽ ዕድሜ ነው፣ ቀላል አይደለም። ሌሎቻችን ከዚህ በላይ ዓመት የኖራችሁ ትኖራላችሁ። እናንተ እህቶች እንግዲህ እንደዚህ አይነት ድርጊት መቆጠብ አለባችሁ። ይሄ አጥብቅ የምናገረው ነገር ነው በዋነኝነት እና እህታችንን ደግሞ ተጋብዘን ተረዳፍተን እንግዲህ ያው የምናደርገውን እናደርግላታለን ማለት ነው። እናንተ ግን ይሄ ሚዲያ አዲስ እንደመሆኑ ላይክ፣ ኮሜንት፣ ሼር እያደረጋችሁ ለብዙ እህቶቻችን በተለይ አረብ ሀገር ላሉት እህቶቻችን ለሁላቸውም ለእያንዳንዳቸውም ሼር እያደረጋችሁ ለየጓደኞቻችሁ ሼር እያደረጋችሁ ማድረስ አለባችሁ። ዛሬ በእህታችን ላይ የሆነ ነገር ነገ በእናንተ ላይ በእኛ ላይ ምን ሊሆን እንደሚችል አይታወቅም። በዚህ ልክ ሰው ማመኑ ተገቢ ነው ብዬ አላምንም ማለት ነው። እንግዲህ ቀጣይ በሌላ ጊዜ እስከምንገናኝ ሳብስክራይብ የምትለዋን እየነካችሁ የልዑል ሚዲያ ቤተሰብ ሁኑ እላለሁ። ይህንን ወንጀለኛ ተባብረን ከጓደኞች ጋር እንግዲህ እውነት ያደረገው ነገር ምንም ጉዳት ምንም ችግር ሳይደርስበት ከእሷ ለመሰወር ከሆነ እንደዚህ ያደረገው ተባብረን ያው የሚገባውን ነገር ለመስጠት እንግዲህ እኔም ቁርጠኛውን የተነስቼ እናሳያቸዋለን ማለት ነው። ቀጣይ በሌላ ጊዜ በሌላ ፕሮግራም እስከምንመጣ በያላችሁበት ሰላም ነው።